ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንደምን አላችሁ? ሰላም ብያለሁ። ክርስቲያን ወገኖች እንዴት ናችሁ? ሁሉ ሰላም? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁት ማለት ነው። እርግጠኛ ነኝ ያው እንግዲህ ብዙዎቻችን አልተጠቀምንበትም። እኔም ራሴ ከጊዜ በኋላ የባነንኩት ማለት ነው። ተበልተናል ወገን ተበልተናል። ይሄ ነገር ይሄ ዛህራ ነው። መቼም ማንም የማያውቀው ሰው አለ ብዬ አላስብም። ዛህራ ነው ይሄ ደግሞ ቅጠሉ ነው። ይሄ አያችሁት? ይሄን የመሰለ ቅጠል ማለት ነው። ይሄ ቅጠል መጣል የለበትም። ይሄ የሚጣል ቅጠል አይደለም። በጣም ጉደኛ ጎመን ቅጠል ነው ማለት ነው። ራሱ የጎመን ቅጠል ነው። ይሄንን ምን እናደርጋለን መሰላችሁ? ብዙ ጊዜ እንደዚህ ብቻውን አሁን ይሄን ቅጠሉን የጥቅል የዚህን የአበባ ጎመን አገራችን አበባ ጎመን ነው የሚባለው። እዚህ ሀገር ግን ዛህራ ነው የሚሉት። የዛህራ ቅጠል አሁን ስጡኝ ብትሏችሁ ይሄንን ቅጠል አይሰጧችሁም። አጋጣሚ እንደው ወይንም ደግሞ ይሄንን ዛህራውን ሽጠው እንደዚሁ በካርቶን ላይ እንትን ላይ ካርቶን ላይ ከተገኘ ነው እንጂ ይሄንን ራሱን እዛው ሸፍነውበት ከላይ ከታች ጎዝጉዘው ስለሚያስቀምጡት አታገኙትም፣ አይሰጧችሁም ማለት ነው። የለም ስጡ እንኳን ብትሉ ይሄንን ሌት ልናደርገው ነው ይላሉ፣ አይሰጡም ማለት ነው። ይሄንን ግዴታ ይሄና ይሄ ግዴታ መቀመጣ እንደስተው ጎዝጉዞ ነው የሚቀመጠው። ይሄንኛውን ከላይ አድርገው እንዳይደርቅባቸው ማለት ነው። አሁን ይሄንን እኛ ምንድነው ማድረግ ያለብን? በደንብ አድርጌ አሁን አጥቤዋለሁኝ ለእናንተ ለማሳየት ነው እንጂ ቆይ እንዴት እንደምሰራው አሳያችኋለሁ። አሁን በደንብ አጥቤዋለሁ። ምን እናደርጋለን? ቆይ አሁን ወደ አሰራሩ በኋላ እንመለስበታለን ማለት ነው። ግን ምን ታደርጋላችሁ? ይሄንን ቅጠል አረቦች ጋር ብዙ ጊዜ ሲመጣ በካርቶን ነው የሚመጣውና እነሱ የሚጠቀሙት ይሄንን ብቻ ነው፣ ዛህራውን ብቻ ነው የሚጠቀሙት። ይሄንን ጥቅም እንዳለው አያውቁም። ስለዚህ እናንተ መጣል የለባችሁም ከዚህ በኋላ ማለት ነው። እንዳትጥሉ፣ በጭራሽ የሚጣል ነገር አይደለም። ይሄንን አሁን አሰራሩን አሳያችኋለሁኝ። ግን እውት እንዴት እንደሚያምር አገራችን ምንድን ነው የሚባለው? ይሄ በእኛ አካባቢ አባዥኝ ነው የሚባለው። እንጃ እንግዲህ ወደ ሌላ እንደየ አካባቢው አጠራሩ ሊለይ ይችላል። አባዥኝ ነው የሚባለው። ወፍራም ነው እንደዚህ እና አይደርቅም ይሉታል። ምናልባት ወደ እናንተ ሀገር እናንተ ሁሉም ወደ በየአካባቢው ሁሉም የየራሱ እንትን ስላለው ምናልባት ሌላ ስም ልትሰጡት ትችላላችሁ። እና በእኛ አካባቢ ግን ምንድን ነው የሚባለው? እንደዚህ አይነት ቅጠል አለ። እንደዚህ አይነት ጎመን ነው እንደዚህ። ግን ምን ይሉታል አንዳንድ ቦታ አንተና ምንድን ነው ስሙ አይደርቄ ይሉታል። እውነትም አይደርቅም። ይሄም ራሱ አይደርቅም። የሚገርማችሁ ነገር በጣም የሚገርም ነው በቃ። እና ጣዕሙ ራሱ የአይደርቄ ጣዕም ነው ያለው ማለት ነው። አይደርቄ ያሉት ለምንድን ነው? በምክንያት ነው፣ ዝም ብሎ አይደለም አይደርቄ ያሉት። ሌሎቹ ዘሮች ማንኛውም ዘር በበጋ ላይ እንደዚህ በክረምት ካልሆነ በስተቀር ሌሎቹ ቅጠሎች ይደርቃሉ። ይሄ ግን በጋም ሆነ ክረምት አይደርቅ። ስለዚህ ምን አሉት? አይደርቄ አሉት ማለት ነው። ጥሩ ስም ሰጥተውታል። እና ይሄንን ምን እናደርጋለን? አሁን አሳያቸዋለሁ እንዴት እንደምንሰራው ትከታተላላችሁ ማለት ነው። እንዳትጥሉ። ይሄንን የሚገርም ጎመን ነው ማለት ነው። ሳናቀርተን የራሱ ስንት ጊዜ ጥየዋለሁ መሰላችሁ? እኔ እኮ አላቅም ነበረ። እኔ ራሴ አላቅም እንደሚጣል ነው የማውቀው፣ ግን የሚጣል ቅጠል አይደለም። አንደኛ በጣም መድኃኒት ነው ለአንጀት ድርቀት። ሁለተኛ ነገር ደግሞ የዛ የእንትን አለ ደግሞ የዛህራ። እሱን ቆይ ሌላ ጊዜ አሳያችኋለሁ። የማን ነው? የጥቅል ጎመን ማለት ነው። ይሄ ዛህራ ነው። የጥቅል ጎመን የክሩሙን ደግሞ አሳያችኋለሁ። እንደዚሁ ነው ቅጠሉ። የሚገርም አሰራር ነው የሚሰራው። ተወዱታላችሁ። እስኪ አሁን ወደ አሰራሩ። ተሸውደናል ቤተሰብ። እሺ እዚህ ጋር ውሃ አፍልተናል። የፈላ ውሃ ላይ መጀመሪያ ጎመናችንን ቅጠሉን ከመጨመሪያ በፊት ከል ጨምራለሁ። ይሄንን ከል አድርጉት። የቱፋህ ከል ነው ግን
ማንኛውንም ማድረግ እንችላለን። እኔ ነጩ ስለሌለኝ ጥቁሩ ነው ያለኝ። ከጥቁሩ ይሄ ይሻላል በሚል ይህንን ጨምሬያለሁ። ካለ ማለት ነው። ካሉ ደግሞ ለምንድን ነው የሚጠቅመን? እንትን እንዳይ ጎመኑ ሲፈቀፈቅ እንትን እንዳይጠቁር ማለት ነው። እሱ ይጠቅመናል፣ እንዳይጠቁርብን ጎመናችን ቆንጆ እንትን እንዳለ አረንጓዴ እንደሆነ ያደርገዋል። እንትን እንዳይል አይጠቁርም። የሀገራችን ሰው ምን ይላል መሰላችሁ? የጎመን ቅርድሽን እና ምንድን ነው የሚባለው የጥጥ ልቅሽን ባልሽ እንዳያየው የሚባል ነገር አለ። አሁን ይሄ እንግዲህ ያ ሁሉ ጎመን በዛ በአንድ ድስት ሆኖ ቁጭ የሚለው አያችሁት? እንዴት እንትን እንደሆነ ይሄ ቆንጆ ነው የሚሆነው። በቃ ከለሩ አያችሁ፣ ከለሩ ቆንጆ ይሆናል ማለት ነው። እንደውም ካሜራው ላይ እንትን አለ እንጂ ጥቁር የነበረው እንትን ማነው አረንጓዴ ይሆናል። አያችሁት? እና ብዙ ደግሞ መንፈቅፈቅ የለበትም፣ ብዙ መብሰል የለበትም። ይሄንን አሁን በክትፎ ብታደርጉት ምን ብትሉት ራሱ የጎመን ክትፎ ይሆናል ማለት ነው። አያችሁት? ከለሩ እንዴት አባቱ እንደሚያምር አያችሁት? በጣም ነው ከለሩ የሚያምረው። የሚገርማችሁ እንትኑ እኮ ነው፣ ከሉ ነው፣ አያጠቁረውም። በቃ ይሄንን ከለር ይዞ ነው እንትን የሚቀመጠው ማለት ነው። አያችሁ? ማሻአላ ተባለ። ይሄ ማሽን ካላችሁ በዚህ ፍጩት። ይሄ የሽንኩርቱ ማለት ነው። ይሄ ስጋም ይፈጫል በነገራችን ላይ ቆንጆ አድርጎ የክትፎ ጎመን አድርጎ ይከትፍልናል ማለት ነው። አያችሁት? በዚህ ማለት ነው። ያው ሁሉም ቤት ላይኖር ይችላል፣ ግን ያው በእጅ መክተፍ ግን ትንሽ ይከብዳል። በእንትኑም ቢሆን በዛ በትንሹም በሽንኩርቱም ቢሆንም በሱ ተከትፉታል፣ በሱ መፍጨት ነው። ይሄ ግን በቃ በደንብ አድርጎ የክትፎ ስጋ የደቃ መፍሩማ ምን ከትፈዋል አይደለ? እንደሱ አድርጎ ነው የሚከትፈው። ማሻአላ አላደቀውም። በቃ በጣም ቆንጆ አድርጎ ይከትፍልናል። አያችሁት? በቃ እንደዚህ። እኔ አሁን ከዚህ የበለጠ ማድቀቅ እችላለሁ፣ ግን አልፈልግም ከዚህ በላይ እንዲደቅ። እኔ ለክትፎ ለክትፎ አይደለም ኖርማል ዝም ብዬ እንደዚህ ኢዳም ለመስራት ስለሆነ በደንብ አላደቀኩትም እንጂ በቃ እንደዚህ። በቃ ከፈለጋችሁ ደግሞ እንደ ክትፎ ጎመን ክትፎ ማድረግ ትችላላችሁ። በደንብ ድቅቅ አድርጋችሁ ማለት ነው። አያችሁ? በጣም ቆንጆ ከለሩ ራሱ አያችሁት? እንትኑ ከሉ እንትን አላለውም፣ አላጠቆረውም። አልበለዚያ እኮ ጎመን ሲቀቀል ይጠቁራል። ከል ጨምራችሁ ማገንፈል። አራን ተለቀቀኝ እንዴ! ጉድ እኮ ነው። አለቀኝ አለቀ ቢሆንስ እናንተ ባለው። እስኪ አሁን እዚህ ጋር እኔ ሽንኩርት አልጨምርም፣ ቅቤ ትንሽ ቅቤ፣ ዛን ሚጥሚጣ ከዛን በለው በዚህ በብርድ ያስፈልጋል ሚጥሚጣ። ከዛ ጎመናችንን እንጨምራለን። ጨው፣ ቅመም የምትፈልጉትን ቅመም ጨምሩ። እኔ ጨምሬያለሁ። ያላችሁን ቅመም ጨምሩ። የሚገርማችሁ ግን ማለት ነው ሀገራችን ላይ እውነት በጣም የማንመገባቸው ነገሮች በጣም ብዙ ናቸው። በጣም በሰው ሀገር ላይ ግን እያየን ነው። አሁን የጥቅል የአበባ ጎመን ቅጠል ሀገራችን አይበላም። የጥቅል ጎመንም እንደዚህ ግን መበላት አለበት ነው ጥያቄው። እዚህ መበላት አለበት እውነት። ደግሞ እንዴት አባቱ እንደሚጣፍጥ ማሻላ። እሺ ቤተሰብ ይኸው እንግዲህ አያችኋት የጎመን ክትፏችን ማሻላ። ይኸው የጎመን ክትፎ እኔ በነገራችን ላይ ድምፄን ይዞኛል። የዘመኑ ኮረና ማለት ነው። እና እንደዚህ አድርጋችሁ ከጎመን ከስጋም ጋር መስራት ይቻላል። እኔ ግን አልፈለኩም። አስፈልጉ ከስጋ ጋር ሰርታችሁ እዚህ አድርጋችሁ ብሉ ማለት ነው።
የማይጣል ነገር እየጣልን እኛ እውነት ሀገራችን ችግር አልገባም። እውነት የማይጣል ነገር የለም ሀገራችን ላይ የማይጣል ነገር። እዛ ሀገር ፈረስ የሚበላውን እዛ ሀገራችን እኛ ጋር ሰው ይበላዋል። እዛ ሀገር ሰው ይበላዋል፣ ሀገራችን ፈረስ የሚበላውን ማለት ነው። እና እንደዚህ እያደረጋችሁ ተጠቀሙ። ይህን ይመስላል የዛሬው እንግዲህ። ከተመቻችሁ እስኪ እንግዲህ በላይክ አሳዩ ማለት ነው። ላይክ ሸር አድርጉልኝ ቤተሰብ ብሎ አፍያ ተፈደሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። እስኪ በላይክ